የቤት ስራ ሰርተሽ ወርቅሽ ታጥነተሽ ከአንዳንድ ሌክቸሮች መጎናተል ተርፈሽ ሱስም ጨብሲም ሳትለምጂ ሁሉን ተቋቁመሽ ፋዘር ማዘር ኩሩ ዛሬ ተመረቀሽ ጀከስም ስለሆን ስራ ታገኛለሽ መች እንደ ወንድ ልጅ ትንከራተቻለሽ እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ ስራ እንኳን ቢጠፋ ባልታገቢያለሽ እንኳን ደስ ያለሽ። በጣም እንደነዚህ አይነት እንግዲህ የሥራ ፈጠራዎች ግጥሞች በጣም ነው ደስ የሚሉ የሚያበረታቱ ነው። ለሰዎች እንኳን ተስፋ የሚሰጡ ነው። ቢያንስ በሴሌብሬሽን ቀናቸው የሚያስደስት ነገር ነው ማለት ይሄ በጣም ያስቃሉ። ደስ ይላል። ገብታችኋል? የሆነ ዜማቸው ምናምን ይሄንን ስራ ልጆች እንድትበረቱበት ነው ማስተላለፍ እንፈልገው። ይህ ቪዲዮ 500 ሺህ ከታየ ምን ላድርግላችሁ? መጽሐፍ ቅዱስ አንቺስ? ይህ ቪዲዮ እንግዲህ 500 ሺህ ቪው ካለው የጠየቁኝን ለምኛ ቢሆን ልገዛላቸው ቃል ገብቻለሁ። መልካም ግሩ እናንተ ኮፒ ሊንክ ሼር አታደርጉም? እንደዚህ አይነት ቪዲዮ ሲሰራላችሁ በቃ እውነት ለመናገር ልጅ ልናበረታተው ይገባል። እንግዲህ ልጆቹንም ቴንኪው ብለናል ማለት ነው። እንደዚህ አይነት ለነፍስ የሚጠቅም ለስጋም የሚያበለጽግ መጽሐፎችን እንደዚህ ብናደርግ ጥሩ ነው። አይፎን ግዛልኝ እንዲበልልኝ የሚለውን ነገር እንደው ብናቆመው ጥሩ ነው፣ የተሻለ ነው ብዬ አስባለሁ። እንግዲህ አስቡት፣ ለህይወታቸው የሚጠቅመውን ነገር ነው የጠየቁ። ልጁንም ማገዝ መቻል አለብን። እንግዲህ እንደነገራችሁት የሚፈልገው ላይክ ከገባ በቀላሉ ለሶስቱ ልጆች ለምንም ቢሆን ተማሪ ነው እንግዲህ በቅርቡ ነው የተፈተነ። ስለዚህ ልጁን ማገዝ መቻል አለብን ማለት ነው። ሁላችንም እንተባበር እስኪ። በልዬ አሞራ እንዳይበላኝ ላንቺ ብዬ ባለ መልኩ እንግዲህ ወጣቶች በተለይ እንግዲህ ቲክቶክ ላይ አዳዲስ ነገሮች እየተፈጠሩ ነው። በጣም የሚያዝናኑ በጣም የሚያስቁ ነገሮች አሉ። ያው በዛው ልክ ደግሞ የሚያስቀይሙ ነገሮችም አሉ ማለት ነው። ስለዚህ ሶሻል ሚዲያን እንግዲህ አጠቃቀማችንን በደንብ ካሳመር ነው እኛ መጠቀም እንችላለን። አእምሯችንን ፍሪ ማድረግ እንችላለን። ነፃነት እንዲኖረን ማድረግ እንችላለን። ሶሻል ሚዲያ ልክ እንደ እሳት ነው። ምንድነው? እሳትን በደንብ ባግባቡ ከተጠቀምንበት እኛ ምግብ እናበስልበታለን። እጃችንን ከከተትነው ደግሞ እኛን ያበስለናል ማለት ነው። ስለዚህ እሳት ያቃጥለናል ማለት ነው። ስለዚህ ቲክቶክም ዩቲዩብም ሌሎች የሶሻል ሚዲያ ፕላትፎርሞች አጠቃቀማችን ነው እንጂ በደንብ ከተጠቀምንባቸው እኛ ራሳችን ቁም ነገር የምናዘል ነገሮች የምናገኝባቸው ራሳችንን በቃ ነፃ የምናደርግባቸው ፍሪ የምናደርግባቸው ነገሮች አሉና እንግዲህ ይህ ነገር በደንብ ልመዱት። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ምነው ፍቅሬ ገመደው ሰው ምን ደርሶ አካሰሰው ምነው ባንዴ ኩሌ ሳለው ለደጉ ያዘገመው ጎጆው ሲነድ ቆሞ ይበዛል ሚሞቀው